ስሙ ይሄ ጉድ በጣም እየቆየ ይሄ ልጅ በጣም የዴዚን አካውንት ሙሉ በሙሉ ወስዶባት ብሯን ሙሉ በሙሉ ወስዶባት ዴዚ አሁን ያለችው ዲሲ ነው። ዴዚ ያለችው ዲሲ ነው። ከእናቷ ጋር ተጣልታ ዴዚን የከበቧት የተጋሩ ልጆች ናቸው። የነዜድ ጓደኞች ናቸው። በአስቸኳይ ፓስፖርት አውጥተውላት ወደ ልጁ ሊልኳት ነው። ጉዳችሁን በደንብ አድርጋችሁ ስሙ። ይሄ ነገር እናቲቱ በጣም በአስቸኳይ ፌክስ እንዲደረግላት ትፈልጋለች። የገረመኝ ነገር ኢትዮጵያ ውስጥ ታዋቂ በስማ ይህ በአደባባይ ጆነሳይድ ነው የተደረገባት። በእናቲቱ ላይ ጆነሳይድ ነው የተደረገባት። እችን ልጅ አታለው አጭበርብረው ወስደው ኃይለኛ ፖለቲካ እየሰሩባት ነው። ኃይለኛ ፖለቲካ ሰርተውባታል። ዴዚ እንደምታውቋት ብዙም ዲቨሎፕ ያደረገች ልጅ አይደለችም። አነጋግሯም ንግግሯም ስታያት ገና ዲቨሎፕ ያደረገች የቤት ልጅ ስፖይል ተደርጋ ያደገች ልጅ ናት። እና አሞራው የሚባለው ጀንጅኖ አካውንቷን ሙሉ በሙሉ ወስዶባት አዲስ አካውንት ከፍታ በአዲስ አካውንት ነው እንትን እያለች ያለችው። የድሮን አካውንት ወስዶባታል ሙሉ በሙሉ እሷን ሊጠቀማትና ዩቱቡን ለማሳደግ ነው። ልጁ በጣም ምንም የለውም፣ 5 ሳንቲም የለውም። 5 ሳንቲም የለውም። ስለዚህ የዴዚን ገንዘብ ሙጥጥ አድርገው ወስደዋለኝ እናቲቱን። ለዚህም ነው በአስቸኳይ ከዴዚ ከኢትዮጵያ ወደ ዲሲ ስትሄድ አጣልተዋቸው ዴዚ ብቻዋን ሄደችው። እነዚህ ሰዎች በጣም በአይናችን እያየ ኃይለኛ ወንጀል እየሰሩ ነው። ኃይለኛ ባክኒ ኢንፎርሜሽን አለኝ አትበላ። 15 ኢንፎርሜሽን ሽጥና ብላው እናቲቱ በቴሌግራም ሙሟቸውን እየወሰደባቸው ሴቶችን በጣም ብዙ ብር ሲቀበላቸውና እንዲያውም አረብ ሀገር የሚኖሩ ሴቶች 2 ልጆች ራሳቸውን አጥፍተዋል እና አያጅቦ ናቸው ገብተው ውስጥ ለውስጥ ገብተው አያጅቦ ነው እያደረገ እንዲያውም አያጅቦ ከእናቲቱ ጋር ያወራ ነበር። አያጅቦ እናቲቱን ጠልፎ ማለት ነው ወደ አሜሪካ ለመምጣት በጣም ነው የሚፈልገው አያጅቦ። ታውቃላችሁ፣ እኔ ራሱ እኮ ሊመጣ ምናምን መስሎኝ $1000 ሰጥቼዋለሁ። እኔ በቃ ምስኪን ሰው እኮ ነኝ። ምን ላድርግ እንግዲህ፣ ሰው መርዳት እወዳለሁ። ከዛ በኋላ እኮ ነው እኔ ሰው መርዳት ያቆምኩትኝ። ስለዚህ አያጅቦ ግን ከዴዚ ጋር በጣም በቃ አሁን ዴዚ የምታምነው አያጅቦን ነው። አያጅቦ ደግሞ በጣም ነው የሚጫወትባት። ስሙ አያጅቦ ነው። አው አማ ጆኪንግ ጋይስ ላይክ አያጅቦ ማለት ድብን ያለ አደገኛ አረመኔ ተጫዋች ነው። ለሚፈልገው ነገር እየተጫወተባት ነው። ልጅቷን በጣም የሚጫወትባት
አያጅቦ ቀላል ሰው እንዳታረጉ። ቀላል ሰው አድርጋችሁ የምታዩት የቲፒኤልኤፍ ካድሬ የሆነ ግን ስራውን የሚሰራ ነው። እኔ ሁልጊዜ ሲገባ እየነገርኩ ነው የማስገባው። አውቴል ሞይስ መርዝን እንዳትተፋ እያልኩኝ ነው የማስገባው። እና በጣም በዚህ ግን ያስጥላል። አያጅቦ የ51 ዓመት ሰውዬ ነው። ትልቅ ሰውዬ ነው አያጅቦ። ወጣት ሰው አይደለም፣ ትልቅ ሰው ነው ከምር። የ51 ዓመት ሰውዬ ነው። ከእሷ ጋር ስለ ሴክሹዋል ምናምን ስለ ምናምን እያወራ ልጅቷን ገደል የከተታት ነው። ትምህርቷን እንዳትማር ያደረጋት እና ይህን ወጣት ልጅ አስተዋወቃት። አሞራው የሚባል እንዲጀነጅናትና አሞራው የሚባል ገብቶ ጠለፋት። እናቲቱም በዚህ ምን ታደርጋላችሁ እናንተ አስባችኋል? ሴት ልጅ ተጀንጅና ሰሜን እዟ ከተሰበረባት በኋላ ታውቃላችሁ፣ ከባድ ነው። ግን ዴይዚ ማን ነው? እስኪ ማን ነው ኢትዮጵያ ውስጥ የማን በጣም ታዋቂ ስፖርተኛ ኦኬ፣ ታፕታፕና ኮፒ ሊንክ አድርጎ አንድ ይላችሁ አንቺ ዝም በይ። እኛ ለህዝብ ነው ድምፅ የምንሆነው። ብራዘር ቦልቄን ማስወጣ፣ ጌታ ምስክሬ ነው። ቦልቄን ማስወጣ ብራዘር፣ እኔ እኮ ነኝ። ማን አንተ እንዴ? ኮብልስቶን ምንድን ነው ደግሞ አታላምጥብኝ? አካውንት የተዘጋ በእናትህ ራት እየበላሁ ነው። እና እኔ ነኝ ብላ አትናገርም? እኔ ነኝ እኮ አልኩ 30 ጊዜ ከቅድም ጀምሮ። ለምን ነው ዩዘር ያልከው? ለምን ነው ስም ያልጻፍክበት? ቢካውዝ ሪፖርት አደረጉኝ አንተ ጋር በመዋሌ። ሁሉ ነገር እየተከታተልን ነው። ዴይዚ ቪክተም ነች። ገብቶሃል? ምንም የምታውቀው ነገር በጣም ይዘህ እስኪያምር ልጁ እስኪያምር ነው። አንተ ለምን እሷን አትጋብዛትን ቤት? ቆይ አንተ ትልቅ አክቲቪስት አይደለው እንዴ? እርሱ መጣች እኮ ግን አልፈለኩም። ከ21 ዓመት በታች የሆኑ ሴቶችን ማውራት አልፈልግም። አስገብቻት ምን ሆነ መሰለ? ሴጋው ቤት ከመግባቷ በፊት እኮ እኔ ቤት ነው የመጣችው። መጀመሪያ እኔ ቤት መጣችና እኔ ግን የእናትሽና የአንቺ ጉዳይ በውጭ ነው፣ በሶሻል ሚዲያ መጨረስ የለበትም። ህፃን ልጅ ነሽ፣ ከእናትሽ ጋር በውጭ ነው ማድረግ ያለብሽ ስላተኝ መናደድ ጀመረች። ህፃን አይደለሁም ምናምን ማለት ጀመረች። ህፃን ልጅ ነሽ አንቺ፣ እኔ እኮ ከአንቺ የበለጠ ከአንቺ እድሜ የሚበልጥ ጫማ አለኝ አልኳት። ቀዳውን አይቻለሁ። ስለዚህ አሁን ምንድን ያልኩት እኔ ነው ትክክል አለ። ይህ ልጅ እስኪያምር ነው። አዎት አይኖ ትግሬ ነህ። ይህ ልጅ እስኪያምር ነው። ይዘህ እስኪያምር አይፈልጋትም። ምን እንዳደረጉ ታውቃለህ? አሁን እሷ ያለችው ዲሲ ነው ያለችው። ሽዝን ዲሲ ታውቃለህ እንዴ? እኔው ጋር እዛ ዲሲ ነው ያለች። ከእናቷ ለይተው ወስደው የከበቧት ትላልቅ በእድሜ ትላልቅ የሆኑ ልጆች ናቸው። የነ ዜድ ጓደኛ ዜድ አሜሪካ ውሰጂኝና እኔ ሰራተኛሽ ሉል እያለች እንትን ስትል አልነበር እንዴ? እና ይኸውልህ ዜድ ወንዱ ያ ሊደክለው ነው መስሎኝ። እሱ ደግሞ ምን አዲዮ እንደተላከልኝ ታውቃለህ? ልጅሽን ወስጄ ደፍሬ አንገቷን አርጄ ነው አማራ ክልል መወረውርልሽ ብሏታል። እኛ ክራይም እንደዚህ አይነት ነገር አንፈልግም እኮ ግን ይኸውልህ ግን አያጅቡ ሎዛ ሞዛዛ ፈዛዛ ቤት ገባ። ምን እያደረገ ነው? እናቲቱ ያፈራችው ነገር ልጁ እያደረገ ነው። which is እንግዲህ አስባት ጽንፈኛና አክራሪ ከሆኑ ሰዎች ጋር እየገባ ማለት ነው። ይሄ ልጅ ነው። እናትየው እኮ በጣም ትክክል እኮ ነች። አንድ እኮ የሳሳችው ነገር የለም እኮ እናት ነው። በጣም እሷ እኮ ምን መሰለህ የምትለው ልጅቷም እኮ ታውቃለህ፣ ስፖይል ተደርጋ 2024 መኪና ተገዝቶላት
በጣም ኦርጋኒክ መልታ ምን ሆነ በጣም ሁሉን ነገር ልጅቷ ስፖይል ተደረገች ታስታውቃለች። ማውራቱን በአግባቡ አትችልም ታውቃለህ። እንግሊዝኛ ራሱ ስታወራ ሰምተሃል? በእንግሊዝኛ ስታወራ ዮኒ ሴንኮ ምንም አይችልም ትርጉሙ። ሁለቱም እሷ ራሷ ስታወራ አይታታል፣ ግን ኮሄረንት አይደለችም። እንትን አይደለች ላይክ አነጋገሯ ዝናት ላይክ ይሄ እንደ 2 ዓመት ልጅ ነው የምታወራው። አላውጤም በትክክል አታወራም። ሀሳቧን በትክክል አትገልጥም። ትዘላለች አረፍተ ነገር ገባ። ስማ እንጂ ስሙን አም ጎን ቱ ስኩል ለማለት ስኩል ኤም አይ ጎ ነው የምትለው። ላይክ ባክወርድ ነው ታውቃለህ። ስለዚህ ዲቨሎፕመንት ያላደረገች ልጅ ትመስለኛለች። እኔ እቺ ልጅ ዲቨሎፕመንት አላደረገችም ብዙ። በጣም ምስኪን ልጅ ስታወራም ስታያት ሰው ሁሉ እዚህ ሶሻል ሚዲያ ላይ እብዱ ነው እየቀለዱ እየመሰል። ለምሳሌ አሁን ፍቅር ስዝምን እሱ ኮለተኛ እብድ ነው። ሰውን እየገባ ይስቃል ከሱ ጋር ሙድ ይዛሉ። ልጁ ኮስሬስ እኮ ነው። አይ ነው እኔ ግን በጣም ፓስተር በጣም ያደነኩ ያረጋጥ አይወልም። አንተ የተረዳው ኢትዮጵያውያኖች እብድ ባድ እሱ እኮ ሲሪየስ ነው። ምን አይነት መሀይሞች ገብተው እሱ ጋር ሙድ ይዛሉ። እሱ ከምሩ ነው ከልቡ ነው። አብዷል፣ ጨልሏለኝ፣ ሴጋውም ጨልሏለኝ። ሰው እየገባ ሙድ ይዛለኝ፣ ሞጣም ጨልሏለኝ። ሰው እየገባ ሙድ ይዛል። ጂጂም ጨልላለች፣ ሙድ ይዛሉ። አሁን እቺ ልጅቷ ካየ ምንድነው ጌም መስሏቸው ነበረ። እየተጫወተች አይደለችም። ሲሪየስሊ አንደር ዲቨሎፕ አነጋገሯ አማርኛውን ቶ እንዴ አማርኛውን ቶ እንግሊዘኛ ስታወራ ኮሄረ በጣም በቃ እንትን ውስጥ ይሄ አጥኝ በከረሚላና በኬክና በማስቲካ ከበር አድርጋ ነው ያሳደገቻት። እኔ ግን በጣም የገረመኝ ፓስተር እርሱ የለጠፉት ቪዲዮ ላይ የነ ኪዲ እና ቤታ ጅቦን ሲያሳዩት ደነገጠችው። ደነገጠች። እሱን አሁን እኮ ነው እና አሁን ጅቦ ተናዶ 2 ቀን አልመጣም ከደጋና አሁን ራሷ እንዳት ልጁንም እንዳትሄድ አለው እሷንም እንዳትሄድ ጅቦ ይሄ ነው ስትባል እኮ አይኗ ፈጠ ነጩን ሜካፕ እና ምናምን ሲያረጉለት እቺ ልጅ አልመሰለም። አንተ ቅርጹ አንተ ነው ጥያቄ አለኝ። ዋይ ኢዝ ዳት እንዳሉ አንድ አይነት እኔ መለየት አቃተኝ። አንድ ቀን ጌም እየተጫወቱ 6ቱ ነው ጌታም እንዳጋጣሚ 6ቱም አንድ አይነት ሂውመር ሄር ነው ያደረጉት። ፍሪዙ ነው ረጅም ነው። ቅንድባቸው አንድ ነው። ሊፕስቲካቸው አንድ ነው። ፋውንዴሽናቸው አንድ ነው። ቅርጻቸው አንድ ነው። ፊልተሩ አንድ ነው። 6 ልክ ሜድ ኢን ቻይና ፊልተሩ እኮ ነው። ፊልተር ሜካፕ ሂውመን ሁሉ ነገር ዋይ ለምን ነው ነጭ መሆን የሚፈልጉት እነዚህ ሰዎች? አስፈሪ ደረጃ ላይ ደርሰናል። አስፈሪ ታፕ እና ኮፒ ሊንክ አድርጉ ጋይስ። ይሄ ጀስት ኮመርሻል ነው። ይሄ ጋይስ ቢፎር በሉ ቢፎር አፍተር ፋይኖ ትራንስጀንደር ቢፎር አፍተር ፋይኖ ከት ምንድን ነው? አም ሲሪየስ ኦኬ። ሁላችሁም ታፕታፕና ኮፒ ሊንክ አድርጉ። ወደ ፕሮግራም ልመለስ። ይኸውላችሁ እናትና ልጅ ምስኪን ናቸው። የኛ እገዛ ያስፈልጋቸዋል። የኛ ኮሚኒቲ ለማይረባ እናቲቱን መርዳት አለብን። እቺ ልጅ ደግሞ ወጣት ናት፣ ምንም ነገር አታውቅም። ፍቅር ይዟት አለኝ ታውቃለህ። አፋፍ ላፋፍ ሲሄድ አገኘው ጥፍጥሬ ፖሊስ ምን አገባው በገዛ ያለች ልጅ አለች። ታስታውሳለህ? ትክክል። በገዛ ጥሬ
እንዳትለው አረኛ እንደዚህ አይነት ነገር ሆነ። ዴይዚ ወጣት ናት። ዴይዚ ሽቴን ሽዘላው ሽቴን ሽዘላው ነው። ልጁን ሚት አላረገችውም ነው የሚባለው፣ አላየችውም ነው የሚባለው። በቲክቶክ ነው እና በቲክቶክ ግን የእርቃኗን ቪዲዮ እናቲቱ እንደ እየቀዳ ደርሳባታለች ነው የሚባለው እና ይዞባታል። ስለዚህ ይህ ልጅ በኃይለኛው ተደራጅተው አንተ መደራጃቸውን የምታየው እኮ ዞሮ እኮ ፔዶፋይል ማለት ይችላል እንዴ ልጅ እኮ ታውቃለህ። በሌላ ደግሞ መረጃ የተላከው አባቱ የቲዲኤፍ እንትን ነው፣ ቲዲኤፍ ላይ ያለ እንትን ነው፣ ምንድን ነው ባለስልጣን ነው። እሱም ራሱ ልጁ በትግራይ ኢትዮ ጦርነት እንትን ብሏል፣ ተሳትፏል ያን የወጣው ተባለ። ፌስቡክ ላይ ገብቼ እመለከታለሁ። ልጁ የሚጽፈውን ነገር ብታይ ጋዴም ብሮ ስ ጋይዝ ላይክ በጣም አደገኛ እንትን የሚጽፈው በጣም የእነስዩ መስፍን ኩያ ነው እንዴ? ኖ አይደል እንዴ? አንተ ታውቃለህ እንዴ? 14 ዓመት ልጆች እኮ ነው ሲታገሉ የነበሩ። አታስታውስም እንዴ? በትግራይ ኢትዮ ጦርነት እኮ እውነት ነው። ወልዲያ ምናምን ሲገቡ እኮ እስከ ወልዲያ ድረስ ሲገቡ እኮ ታውቃለህ፣ የ14 የ15 ዓመት ህፃን ልጆች እኮ ነበር ሲታገሉ ነበሩ። ትክክል። ሁለተኛ ዙር አብይ ድሮን እየላከ ሲጨፈጭፋቸው እኮ ሁሉን እያስታጠቁ ህጻናቶችን ከፊት አድርገው እኮ ነው። እና እዛ ውስጥ ሲዋጋ የነበረ ልጅ ነው አሉ። ብዙ አማራዎችን ጨፍጭፏል ይባላል። ማለት እናቲቱ በጣም ብሔርተኛ አይደለችም፣ ግን ይህ ልጅ በቃ በጣም አንተ እስኪ አስባል። ያ 16 ዓመት ሁሉ ነበሩ። ትክክል አታወራም እንደ ወሎ መብረቅ ምንድን ነው የሚታርገው እንደ የሚታወራ ስማ እንደ መብረቁ ሰላም ናችሁ? እንዴት ነው? እኔ እኮ መደራረብ ስለማልወድ እኮ ነው ደርቤ ማውራት ቤት ነው አውራ አብሽር እንዴ ነው ይሄ እኮ ምን መሰለህ፣ ልጅቷን ማዳን አለብን ብሮ this is not right። ትክክል አይደለም ይሄ። በጣም ተደራጅቶ ተቀናጅቶ ባንዴ አካውንቷን ወስዶ ሙጥጥ አድርገው የነበራትን ብሩ አድርጓልና ልጁ ራሱ አሁን ጌም ለመጫወት ከጃኒ ጋር አንተ ለጌም ብሎ የሚያደርጉት ነገር ታዲያ አሁን ጂጂኪያ እና ዮኒሴ ጋር ተጣልተው አውቀው ዩቲዩባቸውን እንትን ለማድረግ የሚሰሩትን ስራ እያየ ነው አይደል? ሆን ተብሎ ይሄ በውስጥ እየተደዋወሉ እየተነጋገሩ ህብረተሰቡን ማደናገር ይቁም። እናቲቱን መርዳት አለብን። ነገር ለምን እንደው ታውቃላችሁ? እናቲቱን ነገ የእናንተ ልጆች ልትሆኑስ የእናንተ ልጆች ሀቅተና አሁን እቺ ገና የ20 ዓመት ህፃን ልጅ ናት እና ይሄ ልጅ በጣም ብዙ ነገር አሳልፎ የመጣ ነው። ገባችሁ? ጦርነት ያሳለፈ ነው። ኦልሬዲ በጦር ወታደሩ ነው ያሳለፈ ልጅ ከሆነ እንደገና ደግሞ በጣም አደገኛ ሴራ እንደሚሰራ አይተነዋል። ምን እንዴት እያደረገ እንደሆነ አሁን ሎዛ ቤት እየገባ በየቦታው እየገባ የሚሰራው ስራ ካያችሁ በጣም የሚደብር ስራ ነው እየሰራ ነው። አንተ አማራ ወደ አማራ ጠል የሆኑ ቤቶች ውስጥ ገብተህ ቁጭ ብለህ ታወራለህ እንዴ? ኔቨር ቢኮዝ ላይክ እሷን ወድጃታለሁ እኔ ብሔርተኛ አይደለሁም ፍቅር እኮ እንትን ነው ምናምን። እናቲቱን ግን ይሰድባታል። ገና አጠፋሻለሁ፣ አንቄ እገልሻለሁ። በእውነት በጣም ባለጌ። እኔ የተቀዳ እኮ ተልኮልኝ እኮ ነው። እኔ እኮ እሱን እኮ ዲፌንድ ሳደርገው ነበር እና ልክ ወጥቼ እንዳለ ላኩልኝ ልጁ ኦልሬዲ። የሆነ ደግሞ ታዋቂ አትሌት ታዋቂ ብነግርህ ትደነግጣለህ። ታዋቂ አትሌት ወዷት ዴይዚ እና ዴይዚ ራሷ ይሄ ልጅ ነው በመሀላቸው እንትን ያደርጋቸው። ራሱ አትሌቱ ነው ወይስ የአትሌቱ ልጅ? የአትሌቱ ልጅ ታዋቂ በቃ ታዋቂ። ብሔሩ ምንድን ነው? ብሔሩ አልናገርም። ብሔሩ ከነገርኩ ታውቀዋለህ። አይ ብዙ አሉ እና ይሄ ራሱ አሁን በአባቷ ነጭ ናት። መንሱር አላለ መንሱር አትሌት ነው እንዴ? መንሱር እኮ የታይኳንዶ እና የፌዴሬሽን ፕሬዚደንት ነው። ታውቃለህ? መንሱርን ቶ ትግሬ ከሆነ ገብረ እግዚአብሔር ገብረ ማርያም ነው የሚሆነው። አምሴሬት ጋር በደንብ አድርጋችሁ አዳምጡ። ቀነኒሳ አይደለም። ይሄ የአትሌት ልጅ ማን ነው? ወዷት እሱ ይሻላል። በጣም አትሌት ነው። በጣም ጥሩ ታውቃለህ። ጥሩ ነበር፣ ግን እሱ ባግራውንዱ ጥሩ ነው። እናትየውም ትወደዋለች። የማን
እናቲቱም በጣም የአትሌቱ ልጅ ትወዷለች። በጣም በጣም ስልና ያለው በጣም ጎበዝ፣ በጣም 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 ጥሩ እናቲቱ ቲና ትባላለች። እናቷ ደግሞ በጣም ጎበዝ ናት። በምትኖርበት ሀገር አሪዞና በጣም ብዙ ስራ ሬስቶራንቶችን ምናምንም ብዙ የሞከረች እና በጣም ጎበዝ እናት ናት። ጀግና ናት። የዴዚ ማለት ነው። የዴዚ እናት ግን የሳሉት ግን እንደ ባለጌ እንደ መጥፎ አድርገው ነው አይደለም። ትዳር ነበራት ነጭ፣ ባሏ ደግሞ የተወሰደባት በሌላ ሀበሻ ሴት ነው። ባሏ እኮ ኦሮሞ ነው ይባላል። አለም ነጭ ነው እኮ ነጭ ኦሮሞ። ስሙን አውቀዋለሁ ብነግራችሁ ያው እንትን አይሆንም ብዬ ነው። የባልየውም ስም ሁሉም ኢንፎርሜሽን አለኝ እና በደንብ እንሄድበታለን። አሁን እኔ ምንድነው የኔ ጉዳይ ለዴዚ እናት እንዴት አድርገን ነው ልንረዳት የምንችለው? ቢካዝ ጉቺ 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 ወንበሬ ጉቺ ፋንቄሮ በሱ ይመጣል፣ በሱ ይመጣል፣ በሱ ነው የሚመጣው። እና ምን መሰላችሁ ጋይስ፣ አንድ የታፕታፕ እና ኮፒ ሊንክ አስደረግ እስኪ። ይህ ነገር ጋይስ ታፕታፕ ኮፒ ሊንክ በማድረግ ወደ ሌላ ነገር እየገባ ነው እና በጣም በጣም በኋላ እንዳታወቅ መናገር ትችላለህ። አሁን እቺ ታውቃለህ፣ ፓስፖርት አውጥተውላታል እና በአስቸኳይ ልትሄድ ነው። የቀረቧት ሰው ተመልከት። አሁን ያን ዜድ የሚባለው እንዴት እንደሚሻፍድባት ፓስተር፣ እኔ ከዜድ ጋር በደባደብ ቴስታ ምናምን ነው የምሰነዝረው። ወርጋሪ ደበ ድንቄት ያወረውራለሁ። ሆርሞኑ እየተቀላቀለበት ሰማ እንደ ተርሚኔት የተቀላቀለበት በጣም ያስቸግራል። ስማ ያልሰማው ነገር የከበቧትን ሰው በደንብ አድርጋችሁ ተመልከቱ ጋይስ። ለምን ነው ግን ፌር የማትሆኑት? ፌር ሁኑ። ኮፒ ሊንክ እና ታፕታፕ አድርጉ ጋይስ። ፌር ሁኑ እንጂ ለምን ነው ግን ፌርነት መሆን ያቃታችሁ? አንተ የከበቧትን ሰው እያዩ አይ እነዚህ ዘረኞች አይደሉም እንዳለ የከበቧ የት እየሄደች ነው? ኤድመንድ ቤት እንዳለ የሚዞሩ አንተ በአንዴ እኮ አያቸው ግን ተጋሩ። ላለፈው 2 ቀን ግን ሶሻል ሚዲያን እኮ ቀጥ አደረጉት፣ በአንድ እግሩ አቆሙት። ሴጋው ግን ክራንቻ ምናምን እያለ ይረግጣል። አሁን እንዲህ አይነት ነገር ምንም ዘር አያስፈልገውም ነበር። ይሄ ልጅ ሮጦ ብሔሩን መርጦ መደበቁ ምን ማለት ነው? ምን ማለት ነው? ይኸውላችሁ ቲኬት ቆርጣለች ልትሄድ ነው። ኦኬ ግን ይዘዋት የሚሄዱ ሰዎች ወደ ወሳ ቤቢ አይኔ ቆንጆ ወሳ ቲክቶክ ላይ አይደለሁም ስልክ ላይ ነው እንዳትሉ አምላይ ቲክቶክ ላይ ነው። ወሳ በለስካ እንዴት ነሽ? እውነቴን አዜዴን ወልካም ሞን ሃኒ ማስተር አሁን ልጁ ጋር ልትሄድ ነው? አሞራው ጋር ልትሄድ ነው? አልሰማም እንዴ? አሞራው በቲክቶክ ሲዞር ዋለ። አሞራው በቲክቶክ ሲዞር ዋለ። ቲፒኤልኤፍ ነኝ እያለ ቲፒኤልኤፍ ነኝ እያለ አደገኛ ግን እኔ ቲፒኤልኤፍን ፖለቲካ ሪቫይቭ ነው ያደረገው። ሪቫይቭ ስማ መንበር ሪቫይቭል ዳንስ ፕሮፌቲክ ዳንስ በአንዴ እኮ የቲፒኤልኤፍን ፖለቲካ እኮ ሪቫይቭ አደረገው እኮ በአንዴ። አይ ነው አይቹአል ዶርመንቱ ነው ነበር እኮ ተጋሩ ዶርመንቱ ነው ነበር። ታውቃለህ አይደል? ምን ያህል አስባል ደብረጽዮን ጌታቸው ረዳ ጥሏቸው ሄደ። ጌታቸው ረዳ ጥሏቸው ሄደ። በትልቅ አሁን ቲፒኤልኤፍ አጀንዳ አገኘ። አንተ ላለፈው 2 ዓመት ቲፒኤልኤፎች ግን ያ ሁሉ ህዝብ ሲያልቅባቸው ያ ሁሉ ህዝብ ሲራባቸው ያልተነፈሱ አስበሃል? አሁን ደግሞ በዚህ አንዲት አማራ እናት ልጅን ለትግሬ አልሰጥም ስላለች አጀንዳ አድርገው እናንተና ሁሉ ሲያወሩ ነበር። ዛሬ አሳፋሪ ትውልድ ጌታን በጣም አሳፋሪ ትውልድ። አስበሃል? እውነቴን ነው የምልህ። አስበሃል? ላለፈው 2 ዓመት
የትግራይ ህዝብ ታውቃለህ እያሳለፈ ያለው በፕሪቶሪያ ስምምነት ችግር አንድ ነገር ሳይፈጸም ቀርቶ የፕሪቶሪያ ስምምነት ሳይፈጸም ቀርቶ ጌታቸው ረዳ ጥሏቸው ወደ ፌዴራል መንግስት ገባ። አልተነፈሱም፣ አላወሩም። ደብረጽዮንና ጌታቸው ሲጣሉ ነበር። ጦርነት ሁሉ ትንሽ ቶክስ አላወሩም። ጌታቸው ረዳ ላይ አንዲት እናት የተቀመጠበችን ወንበር ወርወረቦች ታስታውሳለህ? አላወሩም። ተበሳጭታ ባደው ይወል የተቀመጠችበትን ወንበር ስታነሳው እንደተቀመጠች ነው የቀረችው። ታውቃለህ? እንዴ ምን ላይ ተቀመጠች? ሽስቴ ወሰደኝ። በአየር ላይ ቁጭ አለች። ንዴቷ ይሄ አድሬናሊን ራሽ መጦባት ብቃት ነው እኮ ምንም ግን አንዲት አማራ አቤት ለአማራ ያላችሁ ጥላቻ ግን አንዲት አማራ እናት ለአንድ ወጠጤ ሀስለር ስካመር ልጄን አልሰጥም ስትል እንትን አድርገውት እች ዜድ የምትባለዋ ሁሉም እንዳሉ ከለራቸውን ኤድመንድ ቤት ገብተው ከለራቸውን አሳዩ። ትክክለኛ ከለራቸውን የዘቀጠ የመጨረሻ የዘቀጠ ትውልድ ማለት ነው። በእውነት የዘቀጠ ብቻ ሳይሆን ለትግራይ ህዝብ አሳዘነ። ለታውቃለህ እነዚህ ሰዎች 2 ዓመት ዝም ብለው ድምጻቸውን አጥፍተው ምንም ነገር ሳያወሩ ይህን አጀንዳ አድርገው በየቤቱ ከፍተው ትልቅ ብዙ የሚወራ ነገር አለ እኮ። ጌታቸው ረዳ ብራዘር ሂዝ እንትን የተመረጠውን ጊዜያዊ ፕሬዝደንት አይተዋል። ታዲያ ወዲ ጋር ማለት ይህ እኮ ለትግራይ ህዝብ እኮ ጥሩ አይደለም ጋይስ። ትግራይ ህዝብ ያ ሁሉ ነገር 1.5 ሚሊዮን ሰው ሙቶባቸው ምንም አልመሰላቸው። ምንም ናቲ አንድ ስካመር ግን እንትን አለ ብለው ዋጥ እኮ ነው ያደረጉት። 2.5 ሚሊዮን ትግራውያን 67% የትግራይ ህዝብ በአሁኑ ሰዓት በጣም በትልቅ ችግር ላይ ነው ያለው። አያወሩም ስለዛ ጉዳይ። ቤታቸውን ከፍተው ምን እንደሚያው ታውቃለህ? አንዱ ገብቶ ሴጋውን ይቀጠቅጣል። አውቃ እኮ ነው አሁን ኩይሌ አውቃ ነው ሴጋውን የምትቀጠቅጠው ታውቃለህ። ስለ ጉዳይ ማውራት አትፈልግም። ግማሹ ሎዛ እኔ ካሁን በኋላ ምን አለች? ካሁን በኋላ እኔ ፖለቲካ አቁሜያለሁ፣ የአማራ ህዝብ የሰደብኳችሁን ይቅር በሉኝና እኔ ካሁን በኋላ በዩቲዩብ መስራት ነው የምፈልገው እና ዩቲዩብ እንገናኝ፣ ሁሉም ዩቲዩብ እንገናኝ። ዩቲዩብ ላይ አልገባኝም። ምንድን ነው ዩቲዩብ ላይ ያለው ምንድን ነው? እንደፈለጉ ተሳድቦ ያም ይመጣና እስካሁን ኦሮሞዎች ለሰደብካችሁ ይቅርታ አድርጉልኝ፣ አሁን ወደ ዩቲዩብ ላይ ሄድ ነው በቃ። ይህ ደንቆሮ ህዝብ ደግሞ አየ ይቅር ይላል። አረ ፓስተርን የሰማሁት ሎዛ ጎንደሬ ነኝም እንዴት እንደሆነ ዩቲዩብ ላይ እንገናኝ ላስረዳችሁ። ይሄዳል እኮ የደደብ ጎንደር መሞኝ እኮ ያ ጎንደር ደግሞ ገንጥራ ነው። ጎንደር ደግሞ ክልል ሊሆን ነው ታውቃለህ። ክልል ላደረገው ነው ተሳካልኝ። ሰምተሃል መብረቁ? አሁን አስለፈለፍኳቸው የምልህ ቤታቸውን እየከፈቱ እነ ዩሪ እነ አማራ ኪላ እነ ዘረ ያዕቆብ እያለቀሱ ነው። እነ ቤተልሔም ዳኛቸው እያለቀሱ ነው። መንግስት እሺ ብሎኛል። አሁን ወደ ክልል እንሄድ እያሰብን ነው። መብረቁ ወሎ ሊወስድ ነው። አንቱ ጎንደርን መብረቁ ግን እኔ ጎንደርን እስከ ምዕራብ ጎጃም ድረስ ማለት ነው። እስከ ምዕራብ ጎጃም ድረስ ሰሜን ጎጃም። ኤኒዌይ አሁን የዚህ ልጅ ጉዳይ ጋይስ እናቲቱ በጣም አሳዝናኛለች። እናቲቱን እናንተ እናት ብትሆኑ ምን ታረጋላችሁ? ምን ታረጋላችሁ? አንተ አስበሃል? ግን ያው ሰሜን እዟን መብረቃዊ ጥቃት አድርጎባታል ይባላል። የልጅቷን ወሪጤ ማን ነው እሱ? አሞራው ነው። መብረቃዊ ጥቃት አድርጎባታል ሰሜን እዟን የልጅቷን። አይ እኔ አልመሰለኝ፣ ገና አላገኛትም። እኔ አይመስለኝም። እሱን ከመታው ግን በእንትን ይመስላል በአየር ነው የወሰደው። በድሮን ነው የወሰደው። የማይቀር ነው። ልትሄድ ነው የሚባል ነገር አለ። በድሮን ነው የወሰደው። ልትሄድ ነው በቃ። አሁን እኮ ከእናቲቱ ጋር ለም ያለችው ነች አይደለች? ወጣች። ዲሲ ነው ያለችው። እናቲቱ አሪዞና ነው ያለችው። ልጅቷ ዲሲ ነው ያለችው። ዲሲ በእድሜዋ የሚበላልጡ እነዚህ ሰዎች ግን አሁን ለምሳሌ ዜድ አስወርት ጋር የ75 ዓመት ሴትዮ ናት የጠወለገች። ስማ ዜድ የምትባለዋ ግን የታኘ ከሸንኮራ አገዳ አትመስልም? መረጡ አለቀ። እኔ ተስፋ የቆረጥኩት ፓስተር ሂዊን ቀጠቀጠቻት ሲባል እኮ ነው። ቀጠቀጠቻት በቴስታ በጫማ ጥፊ በቦክስ በማጣደፈቻት እኮ ማ ዜድ ሂዊን ሂዊ ድሮን ማለት ሂዊ ድሮን
እቺ እንትኗ ደቡብ ተደባድበው ፊት ለፊት ተገናኝተው እና ደበደበቻት። እንዴ ፓስተሬን አልሰማም እንዴ? ሰማኝ። ዜድ ከኋላ መጣች። ቢዊን አንዴ ነይ ላናግር ስላት ዜድዬ እንዴት ነሽ ምናምን ብላ ልስቅ ስል ኧረ እኔ ጊዜ የለኝም ብላ ወደ አሌ ነገር አስገባቻትና አንዴ በቦክስ ሰጠት፣ አንዴ በቴስታ ሰጠት፣ አንዴ በጫማ ሰጠት። ስለ ሂዊ ወደቀችና መሬት እግሯን ንክስ እግሯን ነከሰቻት። እግሯን በምን ተጣልተው ይቀጣጠሩ ነበር። ከዚህ በፊት እንገናኝ ተባብለው። ያችኛቱ ትግሬን በጣም ነው የምትሳደበው። ትሳደብ ነበር እና እኔ አገኝሻለሁ አንድ ቀን እያለ ሲዝት ነበረ አቶ ዜድ። እንዴ የት ነው ያለው ዜድና? ሁለቱም እንትን ናቸው። ምንድን ነው በእስራኤል የሚቀጠቀጣት ሀገር የነበረችው ፓለስታይን አይደለም። አዘር ዋን ቤይሩት ናቸው ሁለቱ። ቪዲዮ አለ፣ ቪዲዮ አሳይ። ቤይሩት ናቸው አለ እንዴ እዚህ ጋር በፈልገው right now give me 2 minutes። ቀደም እኮ ደግሞ ጌም ልካል ነበር እኮ ሂዊ ጌም ተረፋኗ መታከሚያ እኮ ነው። አሁን እኮ ጌም ልካል ነበር። አሁን ከመገብቼ ጌም ልካ ነበረ። ቤይሩት ጋይስ ቴንክ ዩ። ዜድማ እኔ አሁን ዜድ ባገኝ እሮጣለሁ ወደ ዛ ሌላ ቦታ። ከዜድ ጋር በደባደብ ድንጋይ ነው ወረወረው። ሮጬ ነው ማመልጠው። ያስፈራ በእናትህ ፊቱ ራሱ ሲያስፈራ አይተኸዋል። የሆነ በባለፈው መጥቶ የመጀመሪያ ጊዜ አይ ኔቨር ኑ የሆነ ጌም እየተጫወትኩ መጣና እኔ ደግሞ ታውቃለህ my first impression is my first impression። አላውቀውም። ባባ ይለኛል። ባባ ጌም ትጫወታለሽ እንዴ? ጌም ትጫወታለሽ እንዴ ባባ? ወጣሁ አውስላ መጀመሪያ አፈርድኝ ሊያበላ ነበር። እያየሁ ነበር። ሴት ነው ወንድ ነው? ቆይ ምን ብዬ ልመልስ? ወኝ ጌሻክ ምን ብዬ ልመልስለት? ባባ እንዴ አሰማም እንዴ ይለኛል። ጌታ ወላሂ ላዚም ቪዲዮ ተለቋል። ልክ እንደ እንትና ነው ሻክ ያደረከው እንደ ዴዚ ጅቦን ስታየው። እኔ ሻክ ነው፣ ምክንያቱም ግራ ገባኝ እና በምን ፕሮናውን ልመልስለት? በምን ጾታዊ መልስ ልመልስለት? አንተ ተበላው አንተ የሆነ ይሄን ታውቃለህ? ይሄ ዲፎርም ያደረገ በሴትና በወንድ መሀል ይቀራል አይደል? እዛ ባባ አይሰማም እንዴ? ምንድነው ጀዝባ ነው እንዴ? ምናምን ደግሞ እንትን እያደረገ ነው። ሊያናፍጥ ነበር። አጎቴ ዛሬ ለፈኝ አልኩት። ምንድን ያልከው? አጎቴ ዛሬ ለፈኝ ጌምኔ ብዙ አልጫወት ምናምን አልኩት። ማነው አጎቴ የምትለው? አንተን ነው አልኩት። ማነው አንተን የምትለው? ድምፁ እኮ ከኔ ጎርነር እኮ ነው እንዴ። እርስዎን እሺ ይቅርታ፣ አንተን ስላልኩ ተናደዱ እንዴ? እርስዎን ይቅርታ፣ ትልቅ እርስዎ ይቅርታ። ማነው እርስዎ የምትለው? ዝልጥ ነው እንዴ? ከዛ መሳደብ ጀመረ። መቼ ነው ተቀርቷል? እሱ ነገር ተቀርቶ ተፖስቷል። ጌታም አነስት ሪያክሽን ነው። እኔ ጃኒ መጀመሪያ ሚት ሳደርገው ወንድ መስሎኝ ነበር። ጃኒ ራሱ ድምፁ ጎርነን ያለ ነው። ጃኒ ታውቃለህ አይደል? ሰላም ነህ? እንዴት ነው ባባ? እንዴት ነህ? ሰላም ነው? ጌም መጫወት ትፈልጋለህ? ጎርነን ያለ ነው እና አሁን ላይ ሄርማፍሮዳይት ነህ ምናምን ብዬ አትሊስት ጃኒ ፌስዋ ምናምን ስታየው ሴት ትመስላለች። ጃኒ ቅድም እዚህ ጋር ስያት ነበር። ቅድም እዚህ ጋር ስያት ነበር። አውራጣለ ላይ ጋይስ ታፕና ኮፒ ሊንክ አድርጎ የወላችሁ ውዶቼ፣ ማሮቼ፣ ከብቶቼ፣ አህዮቼ፣ ፈረሶቼ፣ ደንቆሮቼ አሞራው የሚባለው ልጅ የዴዚን እናት በጣም ዲስሪስፔክት አድርጓታል። can I have the other phone please? okay what's up? okay አንድ እስኪ ታፕና ኮፒ ሊንክ አድርጎ በላቸው። ምንድነው ሌሎቻችሁ ያላችሁ? ምንድነው ገብተህ እንትን የምትለው? አውራ እንጂ እንዴ። ወንድሜ ሰላም ነው? ድብድቡ መታየት ይቻላል? ነው ድብድቡ ይቻላል። ቪዲዮ አይከፍትልኝም። 1000 ቪዲዮ እምቢ አለኝ። ግን ድምጽ ማሰማት አዲስ አካውንት ነው እንዴ? አዲስ አካውንት ያኛውን እኮ አዘጉብኝ እኮ። በቃ ፎሎ አድርጉኝ። በላ ፎሎ አድርጉት ቤተሰብ።
ጠቅ ጠቅ እዚሁ እንዳላችሁ አሁን 500 አለ። ስንት አለኝ? 15 ሰው አለኝ። 515 ሰው ይሆንልኛል። ከዛ ነው ፎሎ እዚሁ እንዳለ ፎሎ ፕላስ ምልክቷን ጠቅ ጠቅ አድርጉ። መብረቁ ምን ትላለህ? አሁን ግን በዚህ ባለው ጉዳይ አንደኛ ጉዳዩን በደንብ አልተከታተልኩትም ወንድሜ፣ ምንም አልገባኝም። የተቆራረጡ ቪዲዮዎች ናቸው የደረሱኝ። ገና ለማወቅ እየሞከርኩ ነው። ለዛ ነው ጸጥ ያልኩት። የዴዚን እና የዛን ከኋላ ባክግራውንድ አታውቀውም? ልጁን አውቀዋለሁ። ዴዚ የምትባል ልጅ አማሏል። እሷም አሁን ከእናቷ ጋር ተጣልታለች። ብቻዋን ተከራይታለች። አጠር አድርጌ ነው የምነግርህ። ብቻዋን ተከራይታ ነው እየኖረች ያለችው። ፓስፖርቷን ተቀምታለች ልጁ ጋር እንዳትሄድና እንዳያረጋት ማለት ነው። እሱ እንዴ ደፍሬ አንገቷን ቆርጬ ነው የምጥልልሽ ብሎ አስፈራርቷል። አንቺንም አንጠለጥልሻለሁ ብሏታል እኮ እና አሁን በሂደት ላይ ነው። አሁን እግሯ ተነስቶ ሄደ ማለት እቺ ልጅ ሊያረጋት እናቷ ላይ ነው እንደዛ ይዛተው እናቷ ላይ እንዴት ልጅየውን ወደ እናትየው ላይ ምዝተው በምን አሁን ለምሳሌ አሁን ከዚህ በፊት የነበረች ሚስት ለምን ነው ይባላል? ምን እንደታውቃለህ? ፓስተር እናትሽ ሲጠሩሽ እኚህ ባያቸው፣ አባትሽ ሲጠሩሽ እኚህ ባያቸው አሳደጉሽ እንጂ ካንቺ ምን አላቸው አላላቸው? ልጁ በጣም እንትን ነው ብሎ አለኝ። አውት ሰናይ ላጫውትላችሁ። እናቲቱን በጣም ነው የረገጣት። ይራገጣል ልጁ፣ ተራጋጭ ነው። እኔ በጣም ያሳቀኝ ምን እንደሆነ ታውቃለህ? ዮናስ ሴጋ ቤት ገባና 27,000 ሰው እያየው በደንብ አውርቶ ሴጋው ረግጦ አባረረው። መጀመሪያ እኮ ረግጦት እኮ ነው የገባው። ረግጦት አንተ ቁልቋላ ምናምን እየረገጣቸው ምናምን ገቡ ፉን እያሉ ዴዚን አስቀምጦ ዴዚ ታውቃለህ ትንሽ እንትን ነው ሽነዝና እንደርሳ ወጣ ያገሰ ሴጋው በእንግሊዝኛ በአማርኛ ሲያወራት አትረዳው። ረጋገጠው ነው የምልህ። ረጋገጠው ጥንብቁሱን ያወጣው ሴጋው ረግጦ ይደቆሩ አንተ ቁልቋላም አንተ ክራንቻም አንተ ምናምን ያላለው ነገር የለም። ረግጦት ከዛ በኋላ አንገቱን ደፍቶ አልገባም። እኔ እኮ በጣም ነው የማከብር ምናምን ብሎ ገባና ገብቶ በጣም ጠየቀው አወራ በደንብ ሴጋው ነገደበት፣ ቀፈደበት። ከዛ በኋላ አባረረው ሰድቦ ሰድቦ የምር እንዲህ እናቷን ሰድቦ ከእሷ ጋር ለደቂቃ ራሱ ማውራት የለበትም። ካገኛት ራሱ እናቲቱን አንቅሻለሁ አንጠለጥልሻለሁ እንጂ የዜዚ እናት ጥፊ ነው የምልሽ እኮ ነው። በጣም ነው የሚሰድባት። አንተ እንድነውር እኮ ነው ሲጀምር ታቃድቷል። እሱ ብቻ አይደለም እንዳለን ሰዎች እኮ ማፊያዎች እኮ ናቸው። ያማል እንዴ አው ኧረ ማለት ነው ወላሂ እንደዚህ ነው ጉዳዩ። ለካ እኔ እኮ ምንድን ነው አጀንዳ የሚያስደርጋቸው ብዬ ግራ ገብቶኛል። አባ ልጅቷን ትናታ ጠብሰው ሊበሏት ነው እንዴ እንደዘገየ። እነዚህ እኮ አንተ ለሚያስየው ኳስችን አሁን ትግሬዎች በጣም እንዴ ምንድን ነው አካውንት ፎሎ አላደረኩትም። ምንድን ነው ማን እኔ በየትኛው ነው የገባሁት? በየትኛው አንተ በየትኛው አካውንት እንደምገባ እኮ አላውቅም። በዛብኝ አካውንት አሳሳቢ ጉዳይ ገጥሞና ችግር የለም እንረዳለን። አንዴ እኮ በፌክ አካውንት እኮ ላይቭ ገባውና ደግሞ በጣም አስፈሪ የሆነ አካውንት ነው። በዚህ ገባው ብዬ በዛኛው ገባው ተዋረድኩ። እኔ ማለት አካውንቴ ገብቼ ደንግጬ ነው የወጣው። የምሰልይበት አካውንት አለ 750 ሺህ ፎሎወር አለ። ዲኖ እኔ ሌላ አካውንት እንዳይታቃለ የእግር ኳስ እንትን ፖስት የማደርግበት አካውንት አለ። እዛ ላይ ብዙ ብር ነው የምሰራው ታውቃለህ። አትሊስት በቀን እስከ $500 እሰራበታለሁ። ኧረ በጣም ነው ቫይራል የሚወጣው። ቪዲዮ ብቻ ነው ፖስት የማደርግበት። ወደ ስንት አካውንት ላሰማችን ንግግር? ኧረ ንግግሩን አሰማ። እንትኑ ማየት ፈልጋለሁ። ድብድቡ እሱ ቤት ፈልጋለሁ። አንዳንድ ቦታ ስትሄድ አቢዩዝ ስለሚያደርጓት እቤት በብዛት እንውላለን አለች። ልንገርህ እሷ ስለዚህ በእናትና በልጅ መካከል እኔ እሻላለሁ እያልክ እኮ ነው። እሻላለሁ አይደለም። ለምንድን ነው ያላልኩትን ወሬ እያወረች የራሴን ነገር መልስ ሰጥ። ደግሞ አንድ ነገር ማለት ነው። አንተ የምትወዳት ከሆነ ዴዚ ነው ዩ ሹድ ጀስት ሌት ሄር
You should የምታፈቅራት ከሆነ አንተ ለመምጣት ያለበት she doesn't have to come. Wait, just Galila, please. Just let him talk, please. ስለማይገባሽኛ ህይወት ላይ ያለችው ትክክለኛ ጥያቄ ነው። ገሊላ ያልገባሽ ነገር አለ አንዳንድኛ ጋር ለማለት ፈልጌ ነው። ሰው በጣም ይቅርታል። ገባ እኔ ስለ ዴዚ እና ስለ እናቷ ላስረዳ እዚህ አይደለም የመጣሁት። ገባ እናቷ ስለሆነች እሷ ልትደብቅላትም ትችላለች፣ ሙሉ ነገርም ማውጣት ትችላለች። ምክንያቱም ሙሉ ፕሩፍ አላት ልጅቱ ከልጅነቷን ጀምሮ ማለት ነው። ስለሱን የምንመናገር አንተ ነህ ወደ ፈረንሳይ የምትወስዳ በአንተ ትኬት ገዝተላት ነው? አንተ ሆቴል ከፍለላት ነው ወይስ በራሷ ነው? እስቲ ንገረኝ። This is nobody's business. That's what I'm saying. ሆን ይማኛል ልንገርህ፣ ይሄን እየጠየቅኩት ነው። ልጎዳይ ሳይሆን ልጠቅምሽ ነው። ከገባሽ አንተን የምታደርገው ይሄን Don't explain yourself. የመጀመሪያውን ነገር ልጨርስና ወደዛ ሄድላለሁ። ገባህ? ያ አንዴ ባካችሁ አትደውሉ። ያ እኔ ልንገርህ፣ እችን ልጅ እዛው ልጅ ታጠገብ ነች፣ ጠይቃት ትችላለህ። እኔ አስረግዥ እንደዚህ እናቴም ለራሱ ሁሉም ያለኝ በሪከርድ ምናምን ትላለች ሁሉ ጊዜ። ገባህ? ሶኪ ሪከርዱን ታምጣውና እኔ ለዚህ ህዝብ በሙሉ ይቅርታ ጠይቃለሁ። ገባህ? እኔ ያልኩት ነገር ካለ አሁን ስላላልኩ ደግሞ ይቅርታ ያዳመጥኩትን ልንገር። ምንም አታመጪም አንቺ ምንም አታመጪም ብላታል እናቷን አይደል? ምክንያቱም እኔ በቲክታክና ኢንስታግራምን የወሰድኩበት ጊዜ ነው ከኔ ጋር ያለው እሷን እናትየውን አይደለም ያልኳት። ሊንዳ የምትባል ልጅ አለ ዱባይ ላይ የምትቀመጥ እሷ ነው እንደዚያ ያልኩት። አይ እናቷ የእናቷ ቮይስ ሜል ላይ ለሊንዳን የላከችው ሊንዳ ነች፣ ለእናትየዋ የላከችላት አይደለም። ሊንዳን ያልኩበት ምክንያት ደግሞ ሁሉን ነገር ኮንትሮል አልከዋል ምናምን ስላት አንድ ጊዜ እኔና ሚሊ ጠየቅናትና ኬንያ The one from like she was born in Kenya. Yeah. ኬንያ ኦኬ። ስለዚህ ሜላት ሌላ ናት። ሜላት ሲባል አንቺ እየመሰለች ነው። ሜላት የምትኖረው Yeah, but she lives in the UK now. She's the same person. Okay, great. Yeah. እሺ go ahead now. እና በቃ እኔ መጨረሻ ማወቅ ፈልገው ይህንን ነው። ዲዝም እዚህ ጋር አለች እና ጠይቃችን የለው እኔ አንድ ቀን ወይ አማራ እንደዚህ ነው እንዴ የኢትዮጵያ ጠቅላይ ሚኒስትር ምክትል ጠቅላይ ሚኒስትር ማን ነው ብያት አታውቃንች። ዘምድ ስለ ፖለቲካ ማውራት ብዙ ጊዜ ኤክስፕሌን አድርጋለሁ ስለዚህ ነገር። ገባህ? ስለ ፖለቲካ እኔና ዲዚ አውርተን አናውቅም በህይወታችን ሙሉ ማለት ነው። ይህ ሁሉ ጊዜ ስናሳልፍ ስለ እናቷ ጋር መሰዳደቡን ምን አመጣው? ይሄንን ንገረኝ። ይሄንን እስቲ አስረዳኝ። የእናት የሚሰደብኳት የት አለ ይሆን ይሆን? ቲና ግቢና አንዴ ቆይ ቀይረና ማውጣት አልፈልግም። አዶን ዱ ቲና ራስሽ ግቢና ይሄን ነገር ኤክስፕሌን አድርጊ። ባጫ ኦኬ ቆሟል። እሱም ብዙ መረጃ አለኝ ብሏል። ተመልሶ ይመጣል። ሞባይል ቀይረናና እንዲያሰማ እንፈልጋለሁ። ዛሬ እውነቱን እናውጣለን። ቀጥል። እኔ መረጃውን አሰማለሁ። እኔ ጋርም ገብተህ ፖለቲካ አይደለም ብሏል አይደል? ፖለቲካ አታውቅም እንደዚህ ብሏል። ዴዚ ግን እዛው ጋር ምን ብላለች? እናቴና አሌክስ ችግራቸው ፖለቲካ ነው ብላ ራሷ ተናግራለች። ትክክል፣ በቃ ትክክለኛ ትላለች። እኔ ጋር አለ። እኔ ጋር ግባና እኔ ጋር ስትገባ ፖስት አድርጌዋለሁ። ይሄን ልተወይነ አሁን ጨርስና ታፕታፕና ኮፒ ሊንክ አድርጎ ወዳጆች፣ ዛሬ በደንብ እንሄድበታለን። ማነው ዳኒ ፍሎት? እሺ እንትን ያደርጋል። አንድ ትንሽ ነገር ልናገር። ትንሽ ያስተጋባል። ዳኒ ያስተጋባል። አንተን መልሰላ ከዳኒ ትጅን ትናገራለህ። የህዝብ ቤት ነው። የት ሄዳለህ? ያው አለ ኖ ማስረጃ ካላት አምጥታ ይሄን ነገር ማድረግ ትችላለች። There's a lot of things that people don't know. That's why I'm
የሄደችው። ስማ እዚህ ጋር በደንብ ስማ። ወስና ነው ሄደችው። አልወሰነችም፣ ተገዳ ወስና ነው ራሷን ያለችኝ። Let her say it again. Daisy, listen to her. Okay? ዮኒ አንተ ተቸግሬያለሁ ካላልከኝ እኔ ልዳብዬ አልመጣም። አዳምጠኛ እንዴ ዴዚ ላውራ። ዴዚ when you went to Ethiopia ዴዚ እንደዝለው when you Daisy when you ምናምን ይላል። we don't know that ነገ አማርኛው አይገባት እንግሊዘኛው አይገባት የሴጋው ልጅቷ እኮ በቃ ተጨናነቀች። ዴዚ you want to be famous when you went to Ethiopia your plan was to be famous to record music. When you want to Ethiopia እስኪ ድገም። አይ ሴጋው አንተ ባትኖር በማን ባንተና በሞጣና በደጓ አንዳርጋቸው እንግሊዘኛ ወስና ነው ሄደችው። አልወሰነችም፣ ተገዳ ወስና ነው ራሷን ያለችኝ። Let her say it again. Daisy, listen to her. Okay? ዮኒ አንተ ተቸግሬያለሁ ካላልከኝ እኔ ልዳብዬ አልመጣም። አዳምጠኛ ዴዚ ላውራ። ዴዚ when you went to Ethiopia your plan was to be famous to record ተራኮ ኤስኤል እኮ እንግሊዝ ነው የሚያወራው። to be famous ምን to be ምንድን ነው to be famous ለሸኝ ነው to be famous ምንድን ነው when you went to Ethiopia when WIN አየህ ኩስትር አለች ልጅቷ። እንግሊዘኛው ጠጥሮባት እኮ ነው ግራ ገባት። እሺ ላይክ ኦኬ go ahead ቀጥል እስኪ Like, this is the thing, you guys, this is going, like, this topic is so confusing for everyone. I hear like one thing this minute, the other thing this minute. Why does that matter? The point of it is my mom and him have a problem because of politics. This is politics. This is not about, oh, she's going to this wind. This my አነብላችኋለሁ ፌስቡክ ላይ የጻፈውን አነብላችኋለሁ። አይለኛ ኢቭን ፌስቡክ እንትኑ ጋር ብትገቡ ልጁ ድብን ያለ እንትን ነው። ወዶቼ አንዴ ማሮቼ ወዶቼ ታፕታፕ እና አንዴ ኮፒ ሊንክ ታደርጋላችሁ። ወዶቼ በጣም አመሰግናለሁ። ተባረኩልኝ። ማይ ጋድ ኦ ማይ ጋድ ታንክ ዩ ቬሪ ማች ወዳጆቼ ውዶቼ። ያላችሁ ይሄን ፌስቡክ ላይ የጻፈው ነው። እሺ ላንብብላችሁ። ኦኬ አሌክስ ገብረስላሴ ነው ስሙ። አሌክስ ገብረስላሴ አለማየሁ አብይ አህመድ አሊ ይህንን ብላ አንተ የውዳቄ ልጅ አብይን ነው። አንተ የውዳቄ ልጅ ከትግራዊ በላይ አንተ ሰላም ፈላጊ ልትሆን አትችልም። ለትግራይ ህዝብ የምታስብ ብትሆን ኑሮ እናንተ እናት እና አባት ያለ ጣራ ያለ ምንድነው ቆባሪ ቀባሪ ማለት በትግረኛ ነው። እግዚአብሔር ይቀልኩኛል። ያለ ቀባሪ ህፃናት ያለ ወላጅ ሚስት ያለ ባሏ
ባል ያለ ሚስት፣ ትምህርት ቤት ያለ አስተማሪ ያለ ተማሪ፣ ቤተ ክርስቲያን ያለ ቄስ፣ መስጊድ ያለ ሼክ፣ ገዳማት ያለ መነኩሴ አስቀራቸውም ነበር ይላል። ዋች የሱ ጽሑፍ ነው። ይልቁ ሲልና ይልቁን ሰላም የምትፈልግ ከሆነ አንደኛ ህዝባችን ወደ መሬታቸው መልስ፣ ግዛታቸውን መልስ። ሁለተኛ ጋብዘ የጠራቸውን ወራሪዎች ኃይሎች ከመሬታችን አስወጣ። ሶስተኛ ምዕራብ ትግራይ፣ ጸለምት፣ ወልቃይት ዳይኖሶር ነው ውስጥ እንደ ዳይኖሶር ሆነብኝ። ግማሽ ራያ ግማሹን ራያ ነው የሚፈልገው፣ ሙሉ አይፈልግም። ግማሽ ራያ፣ ባድሜ፣ ራያ ወዘተ እነዚህን መልስ። ለአብይ እኮ ነው ይሄ፣ ለአብይ ለዝናሽ ባል እኮ ነው እንደዚህ የሚጽፈው ሰውየው። ይሄ ሰውዬ ነው እንግዲህ በደምብ እናቲቱ ሁሉ ታውቃለች። ዋች እናቲቱ ሁሉ ታውቃለች። እንግዲህ አማራ ናት እናቲቱ። በደንብ አድርጋችሁ ስሙ። መልስ። አንተና መሰሎች በጄኖሳይድ መጠየቅ አለባችሁ። እየሰማችሁ ነው? የትግራይ ጦርነት የተሳተፉት ሀገራችን በጄኖሳይድ መጠየቅ አለባቸው። ባጫ ስሙ በደንብ አድርጋችሁ። በደንብ ይሰማው። ሰላም አድርገን ከእናንተ ጋር መቀጠል እና አለመቀጠል እናስብበታለን። ጭራሽ ይህ ሁሉ ነገር ተደርጎ እግዚአብሔር ነው የምላችሁ። ታስዋይ ና አንተ ደንቆሮ፣ ና አንተ ሰገጤ በልጣጣ ፈጣጣ፣ አንተ ቁልቋላም ናግባ ናግባ። አሁንማ መረጃ ደርሶኛል። አገኘሁብሽ እኮ እንደዚህ አክራሪ ጽንፈኛ ከሆንክማ ራሴ የምናምን ብሄር ኖ ና አሁንማ ተነቅቶብሃል። ይኸው ከራሱ ፌስቡክ ላይ ራሳችሁ አሌክስ ፌብሩዋሪ 4 ነው የለጠፈው። ፌብሩዋሪ 4 ለዛ ነው ይሄ ልጅ ካያችሁት እየዞረ ማን ጋር ነው የሚገባው? ጽንፈኛ አክራሪ ሎዛ ፈዛዛ ሎዛ ደንዛዛ ሎዛ ጥንዚዛ እዚች ቤት ውስጥ መግባት ማለት አማራ ጠል ነው መሆን ማለት ነው። ይሄ ልጅ እናቲቱን ምን ብሏታል መሰላችሁ? በውስጥ ልጅሽን ወስጀ ደፍሬ ቆራርጬን የምጥልልሽ ብሏታል። ስለዚህ አሁን እናቲቱ ትክክል ናት። ለእንደዚህ አይነት ጽንፈኛ አማራ ጄኖሳይድ አድርጎብናል የሚል ሰው እንዴት ነው አማራ ሴት ሊወድ የምችለው? ሀራ ምን ትለኛለህ? ማን ነው እስኪ እንደቆ ሀራ ከመናገር በፊት ማን ነው የህዝብ ቱብ ዋትስአፕ ምንድነው? ከአንድ ሰዓት ተኩል በላይ እንትናለኝ ብለህ ነበር። የላሰማችሁ እስቲ እሱ ነው የሚያደርጉት። ግን እህቶቼ አክስቶቼ እያለች ለህዝብ ትናገራለች። that's not right. Okay, ከማን ጋር ነው አሁን የምትኖረው? 100% my family, my sisters, brothers never talk to anyone on media. They don't go on media. They all work the government የሚሰሩት እንደዚህ አይነት ነገር ጊዜ የላቸውም። I know you don't talk, so maybe you should brought somebody on the side አቅርባለህ ለጤናች አክስቴ። You say like that's not your aunt. She's not. No, Mariam,
Yoni Mariaman. Who talked to him? Man. Mariaman. I swear to God. I swear to you. Tell me who talked to him. Give me the I'm not going to tell you. No. That's it. That's not true then. Why you're hiding? I don't want to bring our family to... Oh, really? You already did. You already did, Daisy. Oh, okay, let me ask you. I mean our other family. No, you already did. ልጠይቅሽ አንድ ነገር የእሷ የራሷን ላይፍ ለመምራት ምኑ ነው ለአንቺ የሚከብድሽ? She's my daughter. I don't want ማንም ዝንብ እንትን ባለጌ እናቷን የሚሰድብ ሀገር የሚሰድብ ዘር የሚያስተምራት that's not I worked for. ዴዚን አገሯን ህዝቧን አክብራ እንድትኖር ራሷ ሰክሰስፉል ሆና እናቷንም እንድትጦር ህዝቡን እንድትጦር ነው አሳድግ ያድርግ ያሳደኳል። መጥፎ ሰው ያውም እኔ ዴዚን አላፈቅራትም። አንተ ራስህ አይደለህም እንዴ ልታስቀይጠው? Your love is what caused all this. Please listen. It's good for you. Let her talk and I'm gonna announce it. The guy himself. You were ሽማግሌ የሆነ ስታስታርቅ እንደማፈቅራትም እንደማሆነ ሽምግልና ገብታ አንተ ራስህ አንዴ ገና ተገላገልን ከሱ ስንል መልስ አስገናኝ አስታርቀሃቸዋል። ልጁ እንደማያፈቅራት እንደ ዱርዬ እንደሆነ እያወቅ አስታረካቸው። that's not right. I didn't accept. I mean, appreciate that time በጣም አዝኜብህ ነበር። ግን it's okay. አንተ ጅስ ሚዲያ ላይፍ ነው ሜቢ ቴምፖራሪ ነው ብለህ ይሆናል። ግን ልጁ ዴዚን አላፈቅራትም ላፈቅራትም አልችልም በህይወቴ ብሎ ዩቱብ ላይ ሰቅሎታል። እኔ ፈልጌ እኔ እንትን ላይ ፖስት አድርገዋለሁ ዛሬ ህዝብ እንዲሰማው። ማንኛው እናት ነው ያውም ሲንግል ማም ሆኖ ያሳደጋትን ልጅ ለእንደዚህ አይነት ሰው ሂጂ ጉድላክ ብሎ የሚሄደው? እኔን እኮ ትላንት ወጥቶ ለ21 ዓመት ያበላሻትን ትክሰስሽ ነው ምናምን ነገር አለ። ልቀጥለው። በደንብ እያዳመጣችሁ እየሰማችሁ ነው። እናቲቱ ናት የምትናገረው። እኔም አዲዮን አሁን አሰማችኋለሁ። ቀጥል አሰማችኋለሁ። ታጣጣና ኮፒ ኦንላይን ስክሪን ለጥቶ ገብቶ ሁላችሁም ታጣጣና ኮፒ አንድ አመት ሆነሽ ላደረገች ዳይፐር ስላደረገች ነው ከሳሻት የሚለው። እንደዚህ አይነት ደደብ ጭንቅላት የሌለው ሰው እንዴት ብለህ ነው ልጅን ውሰድ የምትለው? ያውም ሌላ ሀገር ወስዶ ማትመለስበት ደረጃ ልትሆን የምትችልበት ጥገኛ የሚኖር አዳፕት ሆኖ የሚኖር ልጅ የሰባተኛ ክፍል ተማሪ አንድ ነገር ነው ዋን ቲንግ ጉድ ቲንግ እኔ እንደሱ ብዬ አክሴፕት አላደርግም። ልጅ ከፈቀደች ግን ካፈቀረችው ስ ጉድ አውል ስፖርት ር ስቲል ምስቴክም ቢሆን ሰርታ ቀበላታለሁ። አሁንም ቢሆን እኮ ኔክስት ላይፏ ስትሄድም እኔ ባካፋ አላደርግም። ሁሉም ነገ ይዘ ኔክስት ይር ስትረሳ እሷ ብቻን ስታለቅስ እኔ ነኝ መቀበላት። እኔ ነኝ ፎር ዘ ሬስት ኦፍ ሄር ላይፍ። እኔ ከማንኛውንም ሰው አፍቅራ ብትመጣ ደስታው ነው ደስታዬ ነው። ጊዜዋ ነው። አሁን ደግሞ ይዛቸዋት አትበል። ከ18 ሆና መውጣት ትችል ነበር። she knows what's good for her. She knows what's the best for her. She stayed. Daisy drives brand new 24 brand new car እየነዳች ነው። ላስት ኢትዮጵያ ሄድ ነው ጋራጅ አቁመ ነው። ምንም የጎደለባት ነገር የለም። ልጅቷ ሀፒ ነች። አንዳንዴ ጨውባት አለው። ዳትስ ጀስት ጥሩ ልጅ ለማሳደግ ዝም ብላ አይደለም። it takes a lot of work። ገርፈህም ቆንጥጠህም ስንት ነገር ነው አዲስ አበባ የምናድገው። ተደብድበን ተገርፈን ምን ብለን ነው ትምህርት ቤት ጨርሰን የምንወጣው የምንማረው? ፋሚሊ እሱንም ቢሆን ተመስገን ብለን እንደገና መጦር እንጀምራለን። እሷ ገና የጮኩባትን የዛሬ 6 ዓመት 4 ዓመት እያመጣች እሱ ደግሞ አሁን በቅርብ ሲያነጋግራት ሮንግ ቲንግ ምልህ ብዙ ነገር ማውራት አልፈልግም። ለነገሩ ዳት ሞመንት እሱ እየቀረጸ ነበረ ድምፄን። እሱን ነው እሱ የሚወዳት ከሆነ እንደዛ አይነት ነገር ለምን እየሰጣት ኤክስፖዝ ያደርጋታል ሚዲያ ላይ? ለምንስ እኔን ቴክስት እያደረገ ቮይስ እየላከ አንቺ ባልጌ አንቺ አሮጊት ልጅሽ ነው ስጄ እንዳድጌ ለአማራ ወረውራታለሁ ኦሮሞን ገና እንደኋለን ምናምን እንደዚህ አይነት ሰው እንዴት ነው ልጅን ኮንፎርት ነው? ያዝልኝ የህዝብ ቲዩብ ያዝልኝ ሄድበት። ሰማችሁ አይደል? ልጅቷ ኦሮሞ ተነካ። በጣም ልጅ
ልጁ በጣም ጸረ ኦሮሞ ነው። እኛ ምን አገባን እዚህ መሀል? አነበብኩለት። ኦሮሞ ምን አገባው እዚህ መሀል? ልጁ እኮ እንዴ